ጤና ይስጥልን የተወደዳችሁ እንዴት ናችሁ? የኢትዮርሻን ቻናል ቤተሰቦች ያላችሁበት ሰላማችሁ ይብዛ። እንደተለመደው በአዳዲስ ጉዳዮች ተመልሰናል። ዛሬ በትኩረት ከዝውውር ጉዳዮች ጋር የሚነሱ ሀሳቦችን ይዘን በድጋሚ ተገናኝተናል። ዝውውሮችን በተመለከተ ከሰሞኑ አንድ የስፔናዊ ሚድፊልደር አማካኝ ስፍራ ተጫዋች ጋር በተያያዘ አርሰናል ስሙ ሲያያዝ ነበር። በርከት ያሉ የስካውቲንግ ሪፖርቶችን ተመልክቻለሁ። ተጫዋቹ ምን አይነት ኳሊቲ ያለው በዝርዝር እየተመለከት ነው እንቆያለን። ተፎካካሪ ክለቦችም አሉ። ደረጃ ወደ አርሰናል ቢመጣ ምን አይነት ሚና ሊኖረው ይችላል፣ የትኛውን ክፍል ሊያጠናክር ይችላል የሚለውን በስፋት እየተመለከትን የምንቆይ ነው የሚሆነው። ከካረም አዴሚ ጋር በተያያዘ ስሙ ሲያዝ ነበር አርሰናል ባለፉት ቀናት። አሁን ደግሞ ሌላኛውን የዶርትመንድ አጥቂ ለማስፈረም ፍላጎት አለው። በተጫዋቹ ዙሪያ ላይ ክትትል እያደረገ ነው የሚሉ ዘገባዎችን ከጀርመን እየተመለከተ እንገኛለን። የተጫዋችን በተመለከተ ዝርዝር እየወጡ ያሉ መረጃዎች አሉ፣ በስፋት እናነሷለን። ተንታኞች ምን እያሉ ይገኛሉ? ስለ ወቅቱ የአርሰናል ቡድን ስለ ኤቨሬቼዜ፣ ስለ ዴክላን ራይስ እነ ዋይኒ ሩኔ ጄሚ ካራገር የሰጧቸው አስተያየቶች አሉ። ስለ ጁሪን ቲምበር፣ ስለ ኖኒ ማዱዌኬ፣ ስለ ፒየሮ ኢንካፒ እና ስለ አርሰናልና ስለ ቼልሲ ጨዋታም በስፋት እየተመለከትን እንቆያለን። ቪዲዮቻችን እንደምንፈልገው ብዙ እየታዩ አይደለም። ከዛ በተጨማሪም ይህንን ቪዲዮም እንግዲህ ላይክ እያደረጋችሁ ጀምሩ። ትናንትና ቢያንስ 10,000 ሰው ቪዲዮችንን እንዲያየው እንፈልጋለን ስንል ነበር። ነገር ግን በምንፈልገው ደረጃ ቪዲዮቻችን እየታዩ አይደለም እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይህንን ቪዲዮ ሼር እንድታደርጉ የአርሰናል ደጋፊዎች ከሆናችሁ አርሰናልን በተመለከተ ለምናነሳቸው ጉዳዮችም ሀሳቦቻችሁን እየጻፋችሁ አብራችሁን እንድትቆዩ እንጠይቃለን። በቀዳሚነት የምንመለከተው ጉዳይ ወደ የዝውውር ጉዳዮችን ወደ በኋላ ላይ መለስ ብለን እናነሳለን። ባየር ሙኒክን ካሸነፈ በኋላ አርሰናል በጨዋታው ላይ ኮከብ ተጫዋች ስለተባለው ዴክላን ራይስ ዝርዝር ጉዳዮችን ላንሳ። ከዴክላን ራይስ ጋር በተያያዘ ብዙ ሀሳቦች ሲነሱ ነበር። የተጫዋቹ ብቃት በሚገርም ደረጃ በጣም ሱፐር ፓወር ያለው እስኪመስል ድረስ አይደክሜ ታታሪ፣ ከጉዳት ደግሞ የራቀ አይነት ተጫዋች ሆኖ በደንብ ከጨዋታ በደንብ እየተመለከት ነው እንገኛለን። የዳቪድ ሞይስን አስተያየት ላንሳና ሌሎች የተነሱ ጉዳዮችን እነግራቸዋለሁ። ዴክላን ራይስ ምን አይነት ሱፐር ፓወር ያለው ወይም ደግሞ በዚህ በፈረስ ጉልበት ሲገለጽ በፈረስ ይገለጻል፣ የፈረስ ጉልበት ያለው ተብሎ ዴክላን ራይስም በሜዳ ላይ ያንን ሲያሳይ ነበር። ዴቪድ ሞይስ ከዚህ በፊት ተጫዋቹን በተመለከተ አንድ ሀሳብ ሲሰጡ ተመልክተናቸው ነበረ። ተጫዋቹ ሁል ጊዜ ለዋለው ይላሉ። ይህንን በምል ጊዜ በምናገርበት ጊዜ ብዙዎች ይስቃሉ። አብዛኛው ሰው የሚስቅበት ሀሳብ ሊሆን ይችላል። ዴክላን ራይስ 150 ሚሊዮን ፓውንድ ማውጣት አለበት። በጣም ሶሊድ የሆነ በጣም ትልቅ ገንዘብ የሚያስፈልገው ሶሊድ የሆነ ፐርፎርማንስ የሚያሳይ በጣም ቶፕ ፐርፎርመር የሚባል ተጫዋች ነው እና በጣም የሚገርም ብቃት ያለው ተጫዋች ነው ብለው ዴቪድ ሞይስ ሲያደናንቁት ከዚህ በፊት ተመልክተን እናውቃለን። አሁንም ያንን ብቃቱን በደንብ አርሰናል ቤት እየደገመ እያስመሰከረ ይገኛል። በጣም የሚገርም ብቃት አለው። ከቸልሲ ጨዋታ ጋር በተያያዘ ከሞይሰስ ካይሴዶ ጋር የሚኖራቸው ፍልሚያ የሚጠበቅ ነው። እሱም የሰጠው አስተያየት አለ፣ ወደ በኋላ ላይ እመለስበታለሁ። ቸልሲን በተመለከተ በምናነሳቸው ጉዳዮች ላይ በጣም ወርልድ ክላስ የሆነ ተጫዋች እንደሆነ ዴክላን ራይስ እየተመለከትን እንገኛለን። 150 ሚሊዮን ፓውንድ ሲያንስበት ነው ማለት ይቻላል አርሰናል ያወጣው ገንዘብን አንድም ጊዜ ሲጠቀስ ሰምታችሁ አታውቁም። ለምሳሌ ስለ ፍሎሪያን ቨርትዝ፣ ስለ አሌክዛንደር አይዛክ ሲጠቀስ የወጡት ገንዘቦች በደንብ ብዙ ስለመሆናቸው የሚያሳዩ የሚነሱ ጉዳዮች አሉ። ስለ ዴክላን ራይስ ግን ያንን የምናነሳ የምንመለከት አይደለንም እና ያንን በተደጋጋሚ ማንሳት መናገር ይቻላል። ከዛ ውጪ ስለ ሌሎች ተጫዋቾች ጋር ንጽጽሮች ይቀርባሉ። የብዙዎች ምርጫ ግን እሱ እንደሆነ እየተመለከትን ያንንም ብቃት በተደጋጋሚ በሜዳ ላይ በእያንዳንዱ አጋጣሚዎች ላይ እያሳየ ጥሩ ተጫዋችነቱን በደንብ እያስመሰከረ ይገኛል። ለሁሉም ዴክላን ራይስን በተመለከተ ያ ይነሳል። ባለፈው ተቀይሮ ገብቶ ግብ ያስቆጠረው ኖኒ ማዱዌኬ በአርሰናል ከመጣ ጀምሮ አሁን ወሳኙ ጨዋታ ላይ ደርሷል ማለት ይቻላል። ከዚህ በፊት ስንለው ነበረ ለምሳሌ ቼልሲ ላይ ግብ ካስቆጠሩ ተጫዋቾች መካከል ከቨርስ በቅርብ ጊዜያት ላይ የሚጠቀስ ተጫዋች ነው። የቀድሞ ቡድኑ ላይ የኤቨሬቼዜም ክሪስታል ፓላስ ላይ ግብ አስቆጥሮ አርሰናል 3 ነጥብ ይዞ እንዲወጣ አስችሏል። ሌሎችም ተጫዋቾች እንደዚህ ያደርጋሉ። ዴክላን ራይስን ራሱ ብንጠቅሰው ዌስትሃም ዩናይትድ ላይ በጣም አስገራሚ ግቦችን አስቆጥሮ ተመልክተነዋልና አሁን ተራው የኖኒ ማዱዌኬ ነው የሚሉ ሀሳቦች አሉ። ኖኒ ማዱዌኬ በጣም የኬኦስ ኤጀንት ነው ማለት እንችላለን። ተከላካዩ
ጉዳዮችን ኬዎስ ውስጥ በመክተት ቀውስ ውስጥ ያንን በተከላካይ ስፍራ ላይ አለመረጋጋት በመፍጠር የሚታወቅ ነው። ከፊቱ ምንም የማይፈራ ኳስ ከያዘ ወደፊት ብቻ መንዳት ድሪብል ማድረግ የሚወድ አይነት ተጫዋች ነው። ያንን ደግሞ በጣም ማሳየት እየቻለ በቃ በባለፈው ጨዋታም ላይ ተቀይሮ ከገባ በኋላ ምን አይነት ኳሊቲ እንዳለው ባለፈው ጨዋታዎች ላይ አርሰናል ምን እንዳጣ የአርሰናል ደጋፊዎች መጀመሪያ ትንሽ ጥርጣሬዎች ነበራቸው። አሁን ግን ያ ጥርጣሬ እንደሌለ በደንብ መመልከት ይቻላል። ኖኒ ማዱኬ በአስገራሚ ብቃቱ ያንን እያሳየ ይገኛል። ስለ ክሪስቲያን ሞስኬራም ደግሞ ላንሳላችሁ። ሚኬል አርቴታ የሚገርም ብቃት ያለው ተጫዋች ነው ሲል ነበረ ከክሪስቲያን ሞስኬራ ጋር በተያዘ በተለይ ደግሞ በአውሮፓ ቻምፒየንስ ሊግ ላይ ከባየርን ጋር ያሳየው ፐርፎርማንስ የሚገርም አይነት ነው። ባየርንን የሚያውቀውን ፒየሮ ኤንካፒን ተቀያሪ ወንበር ላይ አድርጎ በክሪስቲያን ሞስኬራ መጀመሩ የሚያስገርም ነው። ፒየሮ ኤንካፒ በሌቨርኩሰን ሲጫወት ከባየርን ጋር በተደጋጋሚ በተቃራኒ መጫወት የቻለ ተጫዋች ነው። ነገር ግን ክሪስቲያን ሞስኬራ ገና በ21 ዓመቱ ሃሪኬንን እንዳልነበረ ከዊሊያም ሳሊባ ጋር የነበራቸው ጥምረትም የሚገርም ነው። በዛ ላይ ደግሞ በ13 ሚሊዮን ፓውንድ ብቻ የመጣ ተጫዋች መሆኑ ሲታሰብ የሚያስገርም አይነት ተጫዋች እንደሆነ መናገር ይቻላል። ሌሎችም ተጫዋቾች አሉ ባለፉት ጨዋታዎች ላይ አስገራሚነታቸውን ያሳዩ። ሪካርዶ ካላፊዮሪ፣ ጁሪን ቲምበር የሚጠቀሱ ናቸው። ጁሪን ቲምበር ከሰሞኑ በጣም አስገራሚ ቃለመጠይቅ በተለይ ከጨዋታው አስቀድሞ ቃለመጠይቅ ሲያደርግ ከባየርን ጨዋታ አስቀድሞ መነጋገሪያ እንደነበረ እናስታውሳለን። በተለይ በጋዜጠኞች የዓለማችን አሁን የአውሮፓ ምርጡ ፉልባክ እንደሆንክ በተለይ በሊጉ ላይ በእንግሊዝ ፕሪሚየር ሊግ ምርጡ ፉልባክ እንደሆንክ የሚናገር ሰው አለ ተብሎ ሲጠየቅ ነበረ። ሲገምት ማን እንደሆነ ተብሎ ሲጠየቅ እናቴ ናት እንደዛ የምትለው ብሎ ሲል ነበር ጁሪን ቲምበር። ነገር ግን በጋዜጠኛው እናታ አይደለችም ጋሪ ኔቭል ነው የዓለማችን ምርጡ ፉልባክ አሁን በተለይ በፕሪሚየር ሊጉ ላይ ምርጡ ፉልባክ ብለን መጥራት የምንችለው ጁሪን ቲምበር ነው ብሎ ሲገልጽ ነበር። ጁሪን ቲምበር ስለ አርሰናል መከላከል አንድ ሁለት ነጥቦችን አንስቷል። በተለይ ደግሞ በአርሰናል መከላከል ላይ ጥሩ ግልጋሎት እየሰጡ ካሉ ተጫዋቾች መካከል አንዱ ነው። ማንም መጣ ማንም በተከላካይ መስመር ላይ የትኛውም ተጫዋች እየጫወት ባክላይኑ ላይ በጣም ጥሩ ኮኔክሽን አለን። ያንን ኮኔክሽን ደግሞ በደንብ የምትመለከቱት ነው። ያ ኮኔክሽን መከላከል ላይ ያለው ኮኔክሽን አማካኝ ስፍራ ላይ ጥሩ ጥምረት ፈጥሮ አማካኝ ስፍራ ላይ ብቻ አይደለም ወደፊት አጥቂ ላይም ተሻግሮ በደንብ ቡድኑ ፍሬ እያፈራ እየተመለከትን እንገኛለንና ያንን ኮኔክሽን ጁሪን ቲምበርም ተሰለፈ፣ ቤን ዋይት ወይም ክሪስቲያን ሞስኬራም መጣ፣ ፒየሮ ኤንካፒ፣ ሌሎችም ተጫዋቾች ገብርኤል ማጋሌሽም ሆነ ዊሊያም ሳሊባ ጥምረቱን በደንብ እየተመለከትን እንገኛለን። ግብ እስካልተቆጠረብን ድረስ በጥሩ ደረጃ ላይ እንቀጥላለን ብሏል። ነገር ግን ግብ የምናስተናግድ ከሆነ ለኛ ሁሉ ነገር ምንም ነው፣ ስለዚህ በዛ መንገድ መቀጠል አለብን የሚል አስተያየቱን ሰጥቷል። ዋይኒ ማርክ ሩኒ ከዚህ በፊት ከሰሞኑም ስለ አርሰናል የዋንጫ አሸናፊነት የሚሰጣቸው ሀሳቦች በተደጋጋሚ ሲሰሙ ነበር። ከነዚህ መካከል ለምሳሌ ዋይኒ ማርክ ሩኒ የሚያነሳቸው ጉዳዮች መካከል በዋነኝነት አንደኛው የሚኬል አርቴታ ቡድን አርሰናል ለዋንጫ በጣም ጥሩ እድል አለው የሚል ተደጋጋሚ አስተያየት እየሰጠ ይገኛል። እንደዚህ አይነት አርሰናል የበለጠ በጣም ሰፊ እድል ዋንጫውን ለማንሳት ተገማች የሆነ ቡድን ተመልክተን አናውቅም፣ በቅርብ ጊዜ ረጅም ጊዜ ተቆጥሯል ይላል። በእርግጥም አርሰናል አሁን ከየትኛውም ቡድን የላቀ ስኳድ፣ የላቀ የተደራጀ ቡድን፣ የላቀ ጥሩ ደረጃ ላይ ፐርፎርም እያደረገ ያለ ቡድን እየተመለከትን እንገኛለን። ያንን ደግሞ በዋንጫ መተርጎም አለበት። ጥሩ የውድድር ዘመን እያሳለፈ ይገኛል። ጥሩ ተጫዋቾች ያሉት ተቀያሪዎቹም ከዋኖቹ በተጨማሪ ዋይኒ ሩኒ እንደሚለው ተቀያሪዎችም ጭምር ተጎርቶ የሚወጣ ተጫዋች ካለ እሱን የሚተካው በጣም አስገራሚ ጥሩ ተጫዋቾች ያሉት ቡድን ነው ይላል። ምልመላው በጣም አስገራሚ ነበር ባለፉት ጊዜያት ላይ የተሰሩት። በፕሪሚየር ሊጉ ላይ በጣም ስትሮንግ ስኳድ ያለው ስትሮንግ ቡድን ነው። ከዛ ውጪ ይህንን ነገር ወደ ቻምፒየንስ ሊግ ይህንን ብቃታቸው ማስቀጠል የሚችሉ ከሆነ አሁን እንደምናየው በቻምፒየንስ ሊግ ላይ ብቸኛው ምስሉም ጨዋታ ያሸነፈ ቡድን ነውና በቻምፒየንስ ሊግም ላይም ጥሩ እድል አለው የሚል ማረጋገጫውን ሰጥቷል። ፖል ስኮልስ ደግሞ ስለ ኤቤሬቺ ኤዜ ያነሳል። ኤቤሬቺ ኤዜ በጣም ጥሩ ሰው ይመስላል አይደለም ብሎ ይጠይቃል። በድጋሚ ራሱ በጣም መጥፎ ነገር የማትመለከቱበት ሁሉ ነገር መልካም የሆነ አይነት ተጫዋች ነው። ከዛ ውጪ አሁን በአርሰናል ግቦችን እያስቆጠረ የሚቀጥል ከሆነ የ100 ሚሊዮን ፓውንድ በላይ የሚያወጣ ተጫዋች መሆኑን ማስመስከር ይችላል ይላል። በቅርቡ እንኳን ጄሚ ካራገር ይቅርታ ጠይቃለው የሚል ሀሳቡን ሲያካፍል ነበረ ኤቤሬቺ ኤዜን
በተመለከተ አንደርቫሊዩድ ማድረጌን ለሱ ዝቅተኛ ግምት መስጠቴን ይቅርታ ጠይቃለሁ ሲል ነበር ከባለፈው የቶትናም ጨዋታ በኋላ። እንደዚህ አይነት አስተያየቶች በደንብ በርከት ብለው መደመጣቸው የሚቀር አይመስልም። በእርግጥ ከጄሚ ካራገር ጋር በተያዘ አርሰናልን ሊያስቆመው የሚችለው ብቸኛው ቡድን አርሰናል ራሱ ብቻ ነው። በተለይ በዚሁ መቀጠል የሚችል ከሆነ ቡድኑ የተዋጣለት ሆኖ እንመለከተዋለን የሚል አስተያየቱን ሰጥቷል። ጋብሪኤል ማርቲኔሊ በጥሩ ብቃት ተመልሷል። በቻምፒየንስ ሊግ ላይ ለምሳሌ ተከታታይ ጨዋታዎች ላይ ግብ አስቆጥሯል። በተሰለፈባቸው ጨዋታዎች ሁሉ ከአምስቱ አራቱ ላይ ተሰልፏል። በአራቱም ግብ አስቆጥሯል። አትሌቲክ ቢልባው ላይ ተቀይሮ ገብቶ ኦሎምፒያኮስ ላይ ግብ አስቆጥሯል። አትሌቲኮ ማድሪድ ላይ፣ ባየር ሙኒክ ላይ ደግሞ በተቀይሮ ገብቶ ያስቆጥራት ግብ የምትታወስ ናትና በደንብ ጥሩ ጊዜ ላይ እንዳለ ጋብሪኤል ማርቲኔሊ መናገር ይቻላል። ከኬፓ አሪዛባላጋ ጋር በተያዘ በተደጋጋሚ አንስቼዋለሁ። ለምሳሌ አርሰናል በ2005-2006 የውድድር ዘመን ላይ ቻምፒየንስ ሊግ ፍጻሜ በደረሰበት አመት ላይ የተመለከትነው ነገር ነበረ። በተከታታይ መጀመሪያ 5 ጨዋታዎችን አሸንፎ ነበረ። ዘንድሮም ቻምፒየንስ ሊግ ፍጻሜ ቻምፒየንስ ሊግን ለማሸነፍ ሌላ ግጥምጥሞሽ ብናነሳ ኬፓ አሪዛባላጋ ነው። ኬፓ ከቸልሲ ጋር 2001 ላይ በካፕ ጎል ኪፐር ሁለተኛ ተጠባባቂ ግብ ጠባቂ ሆኖ ቻምፒየንስ ሊጉን አሸንፏል። 2004 ላይ ከሪያል ማድሪድ ጋር ሁለተኛ ተጠባባቂ ግብ ጠባቂ ሆኖ ቻምፒየንስ ሊጉን አሸንፏል። አሁን ተራው የአርሰናል ይመስላል። በአርሰናል የዳቪድ ራያ ሁለተኛ ተጠባባቂ ግብ ጠባቂ ሆኖ እየተመለከት ነው እንገኛለን። አርሰናል በፕሪሚየር ሊጉም 3 ተከታታይ ጊዜ በሁለተኛ ደረጃ ካጠናቀቀ በኋላ የዓመት የአርሰናል ነው እስኪባል ድረስ በጣም በጥሩ መንገድ እየተመለከት እንገኛለን። የአርሰናልና የቸልሲን ጨዋታ በአንዳንድ ጉዳዮች ላንሳ። የጨዋታው አልቢትር አንቶኒ ቴይለር ናቸው። በጨዋታው በስታንፈርድ ብሪጅ አርሰናል ከቸልሲ የሚያደርጉትን ጨዋታ ይመራሉ። አርሰናል 17ኛ ጨዋታ ለማሸነፍ ባለፉት 16 ጨዋታዎች አልተሸነፈም። የማንቸስተር ሲቲ የ1-1 ውጤት፣ የሰንደርላንድ የ2-2 ውጤት ብቻ የሚጠቀሱ ናቸው። ከዛ ውጪ ተከታታይ ጨዋታዎችን አብዛኞቹን ጨዋታዎች አሸንፏል በሙሉ ማለት ይቻላል። ከ16 ጨዋታዎች 14ቱን ያሸነፈበትን ጉዞን ያደረገውና በዚህም ጉዞ ላይ በጣም ምርጥ ብቃት ያሳዩ ተጫዋቾች አሁንም በደንብ ይጠበቃሉ። በተለይ ዴክላን ራይስ ከሞይሰስ ካይሴዶ ብዙዎች ተንታኞችም ጭምር የሚያነጻጽሩት አይነት ነው። የእናንተ ምርጫ አስቀምጡ እስቲ። ዴክላን ራይስ ከሞይሰስ ካይሴዶ መብለጥ ብቻ አይደለም በምን ይበልጣል ብላችሁ ታስባላችሁ? የተሻለው ተጫዋች ራይስ ነው ወይስ ደግሞ ሞይሰስ ካይሴዶ? በሁለቱ አማካዮች መካከል ያሉ ፉክክሮች በተንታኞች መካከል አንዳንዶቹ ሞይሰስ ካይሴዶን፣ አንዳንዶቹ ደግሞ ዴክላን ራይስን ያስቀድማሉ። የእናንተ ምርጫ ማን ነው? ሀሳቦቻችሁን ጻፉልን። መለስ ብለን ነገም በዝርዝር እንመለከተዋለን። ተሳትፏችሁ እየቀነሰ ነው። በደንብ እዚህ የአርሰናል ቻናል ላይ ቤተሰብ እንደሆናችሁ ሁሉ በደንብ ተሳትፏችሁን እንፈልጋለን። ማን የተሻለ ነው የሚለውን ግምታችሁን አስቀምጡ። ከዴክላን ራይስ ጋር በተያዘ በጣም ትልቅ ጨዋታ ይጠብቀናል ብሏል። በተለይ አርሰናል ከቶትናም ጋር ከባየር ሙኒክ ጋር ያደረጋቸው ጨዋታዎች በጉጉት ሲነሱ ነበረ። አሁን ደግሞ ተረኛው ቸልሲ ነው። ቶትናም እና ባየር ሙኒክን 7-2 በሆነ አጠቃላይ ውጤት አሸንፏል። የቸልሲ ውጤት በምን ያክል ይደምራል? የቸልሲንም ጨዋታ ግምቶቻችሁን እያስቀመጣችሁልን። አርሰናል ሶስቱም ቡድኖች በጋራ በተከታታይ ካሸነፈ የውድድር ዓመቱን ትልቁን ችግር ተሻገረ ብለን መናገር ይቻላል። ያንን ደግሞ የቸልሲ ጨዋታ በስታንፈርድ ብሪጅ ከባድ ጨዋታ ይሆናል ተብሎ ይጠበቃል። ቸልሲ ከባድ ጨዋታ ነው። ለዛ ተዘጋጅተናል። የምንጠብቀው ለዛ ዝግጁ ነን። የምንጠብቀው አይደለም ቶሎ እንዲመጣ እንፈልጋለን፣ ጨዋታው እንዲደርስ ቸኩለናል የሚል ነገር አስተያየቱን ሰጥቷል። በጣም ኤክሳይቲንግ ባትል በአማካኝ ስፍራ ላይ ይኖራል ብሏል። በእኔና በሞይሰስ ካይሴዶ መካከል ለዛ ዝግጁ ነኝ በእርግጠኝነት የሚል ሀሳቡን አንስቷል። በጣም አከብረዋለሁ። ለምሳሌ የአመቱ የፒኤፍኤ የፕሮፌሽናል እግር ኳስ ተጫዋቾች ማህበር የአመቱ ምርጥ 11 ውስጥ ቮት ያደረኩት ሞይሰስ ካይሴዶን ነው። አማካኝ ስፍራ ላይ በጣም አከብረዋለሁ። በጣም በሁለታችን መካከል ንጽጽሮች አሉ፣ ነገር ግን እሱ ሞር የ6 ቁጥር ተጫዋች ነው፣ ፖዚሽናችን የተለየ ነው ብሏል። እኔ ሞር የቦክስ ቱ ቦክስ አማካኝ ተጫዋች ነኝ፣ እንደ ነምበር 8 የምታይ ተጫዋች ነኝ የሚል ሀሳቡን አንስቷል። በትክክልም በኳሊቲ ደረጃ የሚቀራረቡ ነገሮች ቢኖራቸውም በሚሰለፉባቸው ቦታዎች ላይ ግን የበለጠ ለውጦች ይኖራሉ። ሚኬል አርቴታ በዚህ ጨዋታ ላይ በቸልሲ ጨዋታ ላይ በስታንፈርድ ብሪጅ ሲደረግ በጣም ወሳኝ የፕሪሚየር ሊግ መርሃ ግብር ነው። በሁለቱም ቡድኖች መካከል የ6 ነጥብ ልዩነት አለ። አንደኛና ሁለተኛ ደረጃ ላይ ያሉ ቡድኖች የሚያደርጉት ጨዋታ ነው። በእርግጥ ማንቸስተር ሲቲ ከዛ አስቀድሞ ማሸነፍ የሚችል ከሆነ የቸልሲን ደረጃ መረከብ የሚችልበት ጨዋታ ሊሆን ይችላል። ነገር ግን አርሰናል 29 ነጥቡን ወደ 32 ለማሳደግ 13ኛ ጨዋታው ላይ የማሸነፍ 13ኛ ሳምንት ላይ የማሸነፍ አደራም እዳም አለበት።
በዋንጫ ፉክክሩ ላይ እንደ ዋይኒ ሩኒ እንደ ሌሎች አስተያየቶች ማስቀጠል ካለበት የዋንጫ ፉክክሩን ጨዋታ በጨዋታ መመልከት አለብንና ያ ደግሞ በጣም ወሳኝ ጨዋታ ያደርጓል። የሚኬል አርቴታ ቡድን ቀደም እንዳልኩት ነው ባለፉት 7 ጨዋታዎች ላይ ከቸልሲ ጋር አልተሸነፈም። በሁለቱ ብቻ ነው የወጣው። 5ቱን ተከታታይ ያሸንፏል። የቸልሲን የበላይነት በደንብ መውሰድ ችሏልና የሚኬል አርቴታ ቡድን በተለይ ኤምሬትስ ላይ ባየርን ካሸነፈ በኋላ ብዙ ጉዞ ያደርግም። እዛው ለንደን ላይ የሚደረግ ምዕራብ ለንደን ላይ የሚደረግ ጨዋታ ነው። ከሰሜን ለንደን ወደ ምዕራብ ለንደን አምርቶ በዚህ ጨዋታው ላይ ግን 3 የተጫዋቾች ቅያሪ ሊኖሩ ይችላሉ። ያንን እንጠብቃለን። ክሪስቲያን ሞስኬራን በፒየሮ ኤንካፒ በተለይ ደግሞ በጣም ፊዚካል የሆኑ ባትሎችን ለማሸነፍ ተመራጭ ነው ፒየሮ ኤንካፒ። ክሪስቲያን ሞስኬራ ደግሞ ከኳስ ጋር የበለጠ ምቾት ያለው ተጫዋች ነውና ጨዋታው በጣም አሳማኝ በሆነ መንገድ ባለፈው ቶትናም እንዳሸነፈው ቸልሲንም ለማሸነፍ የፒየሮ ኤንካፒ ወደ ሜዳ መግባት የሚጠበቅ አይነት ነው። እንግዲህ ገብርኤል ማጋሌሽ በጉዳት አሁንም የለም። ስለዚህ የሁለቱ ሞስኬራና ሳሊባ በባየርን ጨዋታ ላይ ተመልክተናቸዋል። ፒየሮ ኤንካፒ ደግሞ ወደ ሜዳ ይመጣል ተብሎ ይጠበቃል። ሌሎችም ጉዳዮች አሉ። ገብርኤል ማርቲኔሊ ትሮሳርን ተክቶ ሊጫወት ይችላል። ኖኒ ማዱዌኬም በዚህ ላይ እድል አለው። ካላፊዮሪ ደግሞ ሉዊስ ስኬሊን ተክቶ ወደ መጀመሪያ አሰላለፍ ይመጣል ብለን እንጠብቃለን። እነዚህ አሰላለፍ ለውጦች ላይ በተመለከተ ነገም በዝርዝር የምንመለከታቸው ጉዳዮች ይኖራሉ። በዝውውር ጉዳዮች ላይ መግቢያ ላይ ያነሷቸውን አንዱ ለዝውውሮችን ላንሳና ሌሎች ሀሳቦችን እናነሳለን። ከዝውውር ጋር በተያያዘ የስካውቲንግ ሪፖርቶች በስፋት ወጥቷል። እነዚህ ስካውቲንግ ሪፖርቶች በተለይ ደግሞ አርሰናል የኤልቼውን አማካኝ ስፍራ ተጫዋች ዛሬ ምሽትም ኤልቼ በሚያደርገው ጨዋታ ላይ ሮድሪጎ ሜንዶዛን መመልከት ትችላላችሁ። ገና ዓመቱ ላይ ይገኛል። 17.5 ሚሊዮን ፓውንድ የውል ማፍረሻው ነው። አርሰናል ይህንን መክፈል የሚችል ከሆነ ተጫዋቹ ማስፈረም ይችላል። ዘ ቴሌግራፍ በጣም ታማኝ የሚባል ምንጭ ነው። በዝውውሮች ላይ 20 ሚሊዮን ዩሮ ወይም ደግሞ 17.5 ሚሊዮን ፓውንድ የውል ማፍረሻው ነው። ከተጫዋቹ ጋር በተያያዘ የዘ ቴሌግራፉ ሰምዲን ይዞት የወጣው ዘገባ በጣም አስገራሚ ሆኖ አርሰናል ሚኬል አርቴታም የተጫዋቹ ፈላጊ ሆነው ብቅ ብለዋል የሚል ዘገባ ወጥቶ ነበር። አሁን ደግሞ ስካውቲንግ ሪፖርቶችን ልመልከት። በዝርዝር የተመለከትኳቸው ጉዳዮች አሉ። ስለ ተጫዋቹ ምን አይነት ኳሊቲ ያለው አርሰናልን እንዴት ሊያሳደግ ይችላል። ኦፌንሲቭ የሚባል ቦክስ ቱ ቦክስ ሚድፊልደር ነው። በጣም ከዚህኛው ቦክስ እስከዛኛው ቦክስ በጣም መጫወት የሚችል ያንን ለማድረግ ደግሞ ፊዚካሊቲው ያለው አይነት ተጫዋች ነው። የስፓኒያርድ ተጫዋች ፕሮፋይሉ ያጫወት መንገዱ በጣም አንዳንድ ተጫዋቾች ጋር ደግሞ ይመሳሰላል። ከነማን ጋር ይመሳሰላል የሚለውን ደግሞ አነሳላችኋለሁ። ሪሰንት ሪፖርቶች እንደሚያሳዩት ከሆነ አርሰናል ክሎዝሊ ሞኒተር እያደረገው ይገኛል። የሮድሪጎን ጉዳይ ዓመቱ ላይ ይገኛል እንደ ሳምዲን ዘገባም። ከዛ በኋላ ሌሎች ዘገባዎችን ስንመለከት ነበረ። በጣም የእግር ኳስ ዘመኑን በሰጎንዳ ዲቪዚዮን በስፔን ሁለተኛው የሊግ እርከን ላይ ነው ቆይታ ያደረገው። ዘንድሮ በላሊጋው ላይ ኤልቼ ካደገ በኋላ 507 ደቂቃዎችን ብቻ ነው መጫወት የቻለው። ብዙ የኤክስፒሪየንሱን ማሳየት የቻለ አይደለም። ነገር ግን በጣም ወጣት ነው። ለአርሰናል ደግሞ የዋናው ቡድን መሰረት ይሆናል ሳይሆን ዋናውን ቡድን በጊዜ ሂደት ይረከባል ተብሎ የሚጠበቅ ቢመጣም ያ ሚና ይኖረዋል ተብሎ የሚጠበቅ ነው። ሴንትራል ሚድፊልደር ነው። ከዛ በተጨማሪ ዲፕ ፕሌይ መከር ሆኖ መጫወት ይችላል። ወደኋላ ተመልሶ ወደ አድቫንስድ ደግሞ አታኪንግ ሚድፊልደር ሆኖ ሴንትራል ሚድፊልደር፣ አታኪንግ ሚድፊልደር እንዲሁም ደግሞ ዲፌንሲቭ ሚድፊልደር ሆኖ መጫወት ይችላል። በእነዚህ ዞኖች ላይ ቦክስ ቱ ቦክስ ሚድፊልደር ሚናን መጫወት ይችላል። ኢንተረስቲንግ የሆነ ኳሊቲዎች አሉት። በተለይ ቁመቱ በጣም ረጅም ነው። የቀኝ እግር ተጫዋች ነው። ስፔናዊ ነው። በተለይ ደግሞ ከ10 ሚሊዮን ፓውንድ በላይ ሊያወጣ የሚችል የውል ማፍረሻው ደግሞ 17.5 ሚሊዮን ፓውንድ የሚባል ነው። ኳስ መግፋት የሚችል ፓሰር የሚባል ግብ አስቆጣሪ የሚባል ተጫዋች ነውና እነዚህን ሁሉ ኳሊቲዎች ይጨምራል ወደ አርሰናል ቢመጣ። ነገር ግን ሊያሻሽላቸው የሚገቡ ደግሞ ቦታዎች አሉ። በተለይ የግራግራ አጠቃቀሙ በጣም ደካማ ነው ተብሎ ይነሳል። ፊዚካል ካፓሲቲው ደግሞ 6 ፊት እንደመሆኑ በጣም ረጅም እንደመሆኑ አይደለም። ዲዋሎችን የአየር ላይ ኳሶችን በፕሪሚየር ሊግ ሚኬል አርቴታም ከሚፈልጓቸው ኳሊቲዎች መካከል አንዱ ነው። ያንን ሚኬል አርቴታም አርሰናልም ሊያጣው ይችላልና ያ ላይ ማሻሻል አለበት የሚሉ ጉዳዮች ወጥተዋል። ከዛ ውጭ ግን በጣም ጥሩ አቅም ያለው ተጫዋች ነው። ሌላኛው ጉዳይ የሴሩ ጉራሲ ጉዳይ ነው። የሴሩ ጉራሲ ጉዳይ የዶርትመንድ ተጫዋች ነው። እንደ ቢልድ ዘገባ ከሆነ ጀርመኑ ቢልድ
ተጫዋቹ 44 ሚሊዮን ፓውንድ የውል ማፍረሻ አለው። ቦሩሲያ ዶርትመንድ ደግሞ ተጫዋቹን ለመልቀቅ ፍላጎት አለው። ከተጫዋቹ ጋር በተያያዘ በጣም በቻምፒየንስ ሊግ ላይ ባለፉት 2 ዓመታት በጣም ቶፕ እንዲሁም ደግሞ ኮንሲስተንትሊ ግብ ከሚያስቆጠሩ ተጫዋቾች መካከል አንዱ ነው። ያንን እያሳየ ይገኛል። የአውሮፓ ኤሊት ክለቦች ይፈልጉታል። ሪያል ማድሪድ፣ ባርሰሎና ከዚህ በፊት ስማቸው ሲያያዝ ነበር። በተለይ እንደ ባካፕ አጥቂ ማድረግ ይፈልጋሉ። አርሰናልም ቪክተር ዮኬሬሽ አለው። የዮኬሬሽ ጉዳት ከሰሞኑ በጣም ረጅም የሚቆይ አይደለም። በሳምንቱ መጨረሻ በቼልሲ ጨዋታ ላይ ይመለሳል። ያ በትልቅ ደረጃ የሚጠበቅ ነው። ነገር ግን እነ ማንቸስተር ሲቲ፣ ሊቨርፑል ስሙ ሲያያዝ ነበረ ከዚህ በፊት በነበሩ ጊዜያት ላይ ለምሳሌ ዘንድሮ 14 ጨዋታዎችን አድርጎ 6 ግቦችን አስቆጥሯል ቪክተር ዮኬሬሽ። ከዛም ላቅ ባለ ደረጃ ጥሩ ተሳትፎ ያለው ደግሞ ሴሩ ጉራሲ ነው። የአፍሪካዊ ተጫዋች በጣም ጥሩ ውድድር ጊዜን ከባለፉት ዓመታት ጀምሮ ለምሳሌ ከባለፈው ዓመት ጀምሮ ለቦሩሲያ ዶርትመንድ 47 ግቦችን አስቆጥሯል። ባለፈው የውድድር ዘመን ዘንድሮ በቻምፒየንስ ሊግ 16 ግቦችን አስቆጥሯል። 30 ዓመቱ ላይ ግን እየተቃረበ ይገኛል። ያ እንደ ትልቅ ክፍተት እየታየ ይገኛል። አርሰናል በተለይ ቪክተር ዮኬሬሽ በቀጣይ ሳምንታት ላይ በጥሩ ብቃት የሚቀጥል ከሆነ ወይም ከጉዳቱ በጥሩ ጤንነት የሚመለስ ከሆነ ወደዚህኛው ዝውውር ይገባል ተብሎ አይጠበቅም። አንደኛ ገንዘቡ ትልቅ ነው። የእግር ኳስ ዘመኑ ማብቂያ ላይ የሚገኝ ነው። በቀጣይ ዓመታት በትልቅ ደረጃ ሲጫወት ላንመለከተው እንችላለን። 2 ግፋቢል 3 የውድድር ዘመን ሊጫወት ይችላል ብለው ግምቶችን ያስቀምጣሉ ተንታኞችና በእነዚህ ሂደቶች ላይ ደግሞ የተጫዋቹ ብቃት በምን ደረጃ ሊቀጥል ይችላል፣ አዲስ ሊግ ላይ ደግሞ እድሜ ከገፋ በኋላ ወደ ፕሪሚየር ሊግ መምጣት ዋጋ ላይ ያስከፍሉ የሚችሉ ጉዳዮች ናቸው በሚሉ በዝርዝር የሚነሱ ሀሳቦች ናቸው። የሴሪው ጉራሲ ጉዳይ በዚህ መንገድ የሚተረጎም በዚህ መንገድ የሚታይ ሊሆን ይችላል። ሌሎች ሀሳቦችም ይኖራሉ። በቀጣይ ጊዜያት ላይ አርሰናልን በተመለከተ በጉዳት በዝውውር ዜናዎች ነገም አዳዲስ መረጃዎችን ይዘን እንመጣለን። አርሰናል ቻናልን ሰብስክራይብ አድርጉ። እንደምንፈልገው ቪዲዮዎቻችን ብዙ ሰው ጋር እየደረሰ አይደለም። አዲስ ኮሚኒቲ እንፍጠር፣ በጋራ ይህንን ማሳደግ አለብን። አብራችሁን ስላላችሁ ግን ከልብ እናመሰግናለን። ለዛሬ ያዝነላችሁ ይህንን ይመስል ነበር። ጤና ይስጥልን።